እያደገን መጣን። ህይወት ትክክለኛ መልኳን ታሳየን ጀመር። አባቴ በሥራ ጉዳይ ወደ ክፍለ ሀገር ተዘዋወረና እናቴና ታናሽ እህቴን ይዞ ሄደ። እነሱን ሸኟቸውና እኔ እዚሁ ቀረው። የተሻለ ህይወትን ፍለጋ በበረሃ ወደ ውጭ ለመሰደድ ወሰንኩ። አንተ ለምን አብረህ ከአባት ጋር ሄድክም? ጎረመስክ ተብለህ ከቤቱ በል ነጠል በል ተባልክ? ውሳኔ ለካሊድ ነገርኩት። ካሊዶ በቃ እኔ ልሄድ ወስኛለሁ። አባቴ ጉልበቱ እየደከመ ነው። እናቴም እመቤት ናት። ቤዛም ገና ተማሪ ናት። ከኔ ውጭ ማንም የላችሁም። ከመቼ ጀምሮ ነው አንተ ካለኔ ውሳኔ መወሰን የጀመርከው? ብሎ የለበስኩትን ልብስ ጨምድዶ ያዘው። አይኑን ማየት ከብዶኝ መሬቱን እያየው ህይወት አንዳንዴ ብቻን እንድትቆም ታስገድዳለች ወንድሜ። ጥርስን ነክሰህ ጠንከረህ ካልቆምክ ደግሞ ምናልባትም ሁለተኛ እድል አታገኝ ይሆናል አልኩት። አብሬ እሄዳለሁ አለኝ። በፍጹም አንተ እዚህም ሆነ ህይወትን ማሻሻል በፍጹም ወደ እሳት የምጨምርበት ምንም ምክንያት የለም። አንገቱን ደፍቶ ትንሽ ዝም አለና የመጨረሻው ውሳኔ ነው አለኝ። አዎ ለደላሎቹ ብር ከፍያለሁ። ከሁለት ቀን በኋላ መንገድ እንጀምራለን አልኩት። አላህ ይከተል ወንድሜ። የስደቷ ላይፍ በቃ ስደት ባይዘው በራሱ አስከፊነቱን ተወውና ከቤተሰብ ከምትወደው ከጀለስህ ምናምን መለየቱ ራሱ በጣም እላፊ ዲፕሬሽን ነው በቃ የሚጨምርብህ። ተሰድጄ አይደለም ምን ያውቀዋለሁ ጀስት